የሚሳኤል ድምጾች ሰማዩን ሲያቀልጡት የፍንዳታ ማዕበሎች ከተሞችን ሲያናውጡና የሞት ዜናዎች በየአቅጣጫው ሲሰሙ የመካከለኛው ምስራቅ ቀውስ ወደማይመለስበት የጥፋት አዘቅት ውስጥ እየገባ መሆኑን በጉልህ ያሳያል። የደም መፋሰሱ፣ የንጹሃን እልቂትና የሀያላን አገራት የእርስ በርስ ፍጥጫ ዓለማችንን በሶስተኛ የዓለም ጦርነት አፋፍ ላይ አድርሷታል። በጋዛ ከ73,000 በላይ ሰዎች ሕይወታቸውን ባጡበት በዚህ አሰቃቂ ወቅት የጦርነቱ እሳት አድማሱን በማስፋት የፋርስ ባህረ ሰላጤንና ሆርሙዝንን እያነደደ ይገኛል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ማክሸፍ እስከ ከፍተኛ የኢራን ወታደራዊ ይዞታዎች መውደም ድረስ የተሸጋገረው ይህ ጦርነት በቀጠናው የሚገኙ ሀገራትን በሙሉ ወደ ጦርነት አውድማነት ቀይሯቸዋል። በኢራን በአሜሪካና በእስራኤል መካከል ያለው ውጥረት አሁን ላይ ከቃላት ጦርነት አልፎ ወደ ከባድ የተኩስ ልውውጥ አድጓል። የአሜሪካ ጦር በኢራን ላይ አዲስ የአየር ጥቃት የከፈተ ሲሆን ይህ እርምጃ የተወሰደው አሜሪካ በደርዘን የሚቆጠሩ የኢራን ወታደራዊ ይዞታዎችን በከባድ የአየር ድብደባ ካወደመች ከጥቂት ሰዓታት በኋላ ነው። ይህ አዲሱ የአሜሪካ ጥቃት በደቡባዊ ኢራን ማህሻር በተባለችው ከተማ በሚገኝ የውሃ ማስተላለፊያ ጣቢያ ላይ ያነጣጠረ ሲሆን በጥቃቱም የአንድ ሰው ሕይወት ማለፉ ተረጋግጧል። የአሜሪካ ማዕከላዊ እዝ እንዳስታወቀው እነዚህ ተከታታይ ጥቃቶች በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የተፈጸሙ ናቸው። የጥቃቱ ዋነኛ ዓላማም ኢራን በሆርሙዝ የባህር ወሽመጥ በነጻነት በሚንቀሳቀሱ የንግድ መርከቦችና ሲቪል መርከቦች ላይ የምታደርገውን ጥቃት የመፈጸም አቅም ማዳከምና የኢራን ኃይሎችን ተጠያቂ ማድረግ መሆኑን የአሜሪካ ጦር አስታውቋል። የአሜሪካ ወታደራዊ ኃይል ቀደም ብሎ እሁድ ማለዳ ላይ ብቻ ወደ 140 የሚጠጉ የኢራን ወታደራዊ ኢላማዎችን መምታቱን አስታውቆ ነበር። እነዚህ ኢላማዎች የኢራንን የአየር መከላከያ ስርዓቶችን፣ የራዳር ጣቢያዎችን፣ የሚሳኤልና የድሮን ማምረቻና ማከማቻ መሳሪያዎችን እንዲሁም አነስተኛ የጦር ጀልባዎችን ያካተቱ ነበሩ። ይህ ጥቃት ባለፈው ሳምንት ከተፈጸሙት ሁለት ዙር ጥቃቶች እጅግ የከበደና ሰፊ ሽፋን ያለውም ነበር። ፕሬዝዳንት ዶናልድ ትራምፕ ስለዚህ ጥቃት ሲናገሩ ትላንት ምሽት በቦምብ አጋይተናቸዋል በማለት የጥቃቱን አስከፊነት ገልጸዋል። ይህ በእንዲህ እንዳለም ፕሬዝዳንት ዶናልድ ትራምፕ ወደ ቱርክ ባደረጉ ጉዞ ወቅት በኢራን ሊፈጸምባቸው የነበረው የግድያ ሴራ መክሸፉን መረጃዎች ወጥተዋል። የእስራኤል የስለላ ተቋም ይህን እቅድ አስቀድመው በመድረስ ለአሜሪካ ባለስልጣናት ማስጠንቀቂያ በመስጠታቸው ትራምፕ ወደ ዋሽንግተን በሚመለሱበት ወቅት የተሳፈሩበትን አውሮፕላን ለመቀየር ተገደዋል። ይህ የግድያ ሙከራ የአሜሪካን ቁጣ ከመቀስቀሱም በላይ ለተወሰዱት ከባድ የአየር ጥቃቶች ተጨማሪ መነሻ ምክንያትም ሆኗል። ኢራን በአሜሪካ ለተወሰደባት ጥቃት የሰጠችው ምላሽ እጅግ ፈጣንና አደገኛም ነበር። የእስላማዊ አብዮታዊ ዘብ ወታደሮች በሆርሙዝ ወሽመጥ በሚጓዙ የንግድ መርከቦች ላይ ተኩስ ከፍተዋል። የአሜሪካ ጦር አንድ የኢራን ክሩዝ ሚሳይልና አንድ ራስን አጥፊ ድሮን አቋርጦ መውደሙን በማዕከላዊ እዝ በኩል ተረጋግጧል። የኢራን ጥቃት በንግድ መርከቦች ላይ ብቻ የተወሰነም አልነበረም። ኢራን በርካታ የባህረ ሰላጤው ሀገራት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር የሆርሙዝ ወሽመጥን ዝግ መሆኑን አውጃለች። አሜሪካ በሳምንት ውስጥ ለሶስተኛ ጊዜ በደቡባዊ የኢራን የባህር ዳርቻ በሚገኙ ወታደራዊ ጣቢያዎች ላይ ላደረሰችው ጥቃት አጸፋ ቴህራን በባህሬን፣ በኩዌት፣ በጆርዳን፣ በኳታርና በኦማን ላይ ጥቃት መሰንዘሯን ገልጻለች። በኩዌት የጸጥታ ሁኔታ ክፉኛ እያሽቆለቆለ ይገኛል። የኩዌት መከላከያ ሚኒስቴር እንዳስታወቀው በአገሪቱ ሰሜናዊ ክፍል በሚገኙ 3 የየብስ ድንበር ማዕከላት ላይ እጅግ ከባድ የጥቃት እርምጃ ተፈጽሞ ቁሳዊ ጉዳት ደርሷል። በተጨማሪም በኩዌት ግዛት ውሃ ውስጥ የሚገኝና የኩዌት ነዳጅ ኩባንያ ንብረት የሆነ የባህር ላይ ነዳጅ ቁፋሮ መድረክ በተኮሰበት የጠላት ድሮን ተመቶ ጉዳት የደረሰ ሲሆን አንድ ሰራተኛ ላይ የመቁሰል አደጋ ደርሶ የሕክምና እርዳታ እየተደረገለትም ይገኛል። የአገሪቱ ደህንነትና የግዛቷን ሰላም ለማስጠበቅ የጦር ኃይሉ ሙሉ በሙሉ ዝግጁነት ላይ እንደሚገኝም ተነግሯል። የአሜሪካ ጦር በበኩሉ በኩዌት በተፈጸመው የኢራን ጥቃት ምክንያት ሕይወቱ ያለፈ አሜሪካዊ ወታደር እንደሌለ አረጋግጧል። በጆርዳንም ከፍተኛ የደህንነት ስጋት ተፈጥሯል። ጆርዳን በኦማን በሚገኘው ዋና አውሮፕላን ማረፊያዋ የአየር ትራፊክ እንቅስቃሴ ሙሉ በሙሉ አቋርጣለች። የዚህ ጊዜያዊ እገዳ ምክንያት በመላው ቀጠና የተፈጸመው የኢራን የሚሳኤል ጥቃት የፈጠረው ስጋት ነው። የጆርዳን ወታደር ኃይል 4 የኢራን ሚሳኤሎችን መጥቶ መጣሉንና በዚህም ምንም አይነት የሰውም ሆነ የቁሳቁስ ጉዳት አለመድረሱን አሳውቋል። ጆርዳን የአሜሪካ ወታደር ኃይሎችን የምታስተናግድ ሀገር በመሆኗ ለኢራን ጥቃት ቀጥተኛ ኢላማም ሆናለች። በባህሬን ተከታታይ ፍንዳታዎች ተሰምተዋል። የአሜሪካ የባህር ኃይል 5ኛ የጦር መርከብ እዝ መቀመጫ በሆነችው ባህሬን የሚሳኤል ጥቃት ማስጠንቀቂያ ሳይረን 3 ጊዜም ተሰምተዋል። የባህሬን አየር ኃይል፣ የሳውዲ አረቢያ አየር ኃይልና የአሜሪካ አየር ኃይል የጦር አውሮፕላኖች ወደ ባህሬን አየር ክልል የገቡ የኢራን ድሮኖችን ለመጥለፍ በፍጥነት ተሰማርተዋል። የጦር አውሮፕላኖቹ በዝቅተኛ
ከፍታ ላይ በመብረር የአየር መከላከያ ጥረታቸውን ሲያካሂዱ ታይተዋል። የሆርሙዝ የባህር ወሽመጥ ከኢራን ጋር በጋራ የምትጋራው ኦማንም በግዛቱ ውሃ ላይ የተፈጸመውን ጥቃት በመቃወም የኢራን ዲፕሎማትን በመጥራት ጠንካራ ተቃውሞን አሰምታለች። በኳታር በበኩሏ የሐዘን ድባብ አጥልቷል። የቀድሞ የኳታር አሚር ሼህ ሐማድ ቤን ካሊፋ አልታኒ ማረፋቸውን ተከትሎ በዋና ከተማዋ ዱሃ በሚገኘው መስጊድ የሽኝት ስነ ስርዓት እየተካሄደም ይገኛል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሟቹ አሚር በኢራንና በኳታር መካከል ያለውን ግንኙነት በማጠናከር ረገድ የነበራቸው ሚና አድንቀው ትውስታቸው በሁለቱ ህዝቦች ልብ ውስጥ ለዘላለም ተከብሮ እንደሚኖርም ገልጸዋል። ወደ ኢራን የውስጥ ጉዳይ ስንመለስ ደግሞ አሜሪካ በፈጸመችው የአየር ድብደባ ምክንያት በደቡባዊ የሀገሪቱ ክፍል ተከታታይ ፍንዳታዎች ተስተጋብተዋል። በሆርሙዝጋን ግዛት በሚገኙት ጃስክ፣ ቄሽም፣ ባንደር አባስና ሲሪክ ከተሞች ውስጥ ኃይለኛ ፍንዳታዎች መከሰታቸውን የኢራን ሚዲያም ዘግቧል። የኢራን ባለስልጣናት በሲቪሎች ላይ ደረሰ ጉዳት የለም ቢሎም በሲሪክ የሚገኝ የቴሌኮሙኒኬሽን ማማ ከኢላማዎቹ አንዱ እንደነበር ተዘግቧል። በማርካዚ ግዛት ውስጥ ሁለት ተጨማሪ ፍንዳታዎች የተሰሙ ሲሆን በባንደር አባስ ደግሞ በቀሺም ደሴት የባህር ዳርቻ አካባቢዎችም እንዲሁ ፍንዳታዎች ተሰምተዋል። የቀሺም አስተዳደሪ ከ10 እስከ 11 የሚደርሱ የጠላት ተወንጫፊ መሳሪያዎችን በቀሺም ደሴት ላይ ማረፋቸውንና ኢላማዎቹ ወታደራዊ መሆናቸውን ገልጸዋል። ይሁን እንጂ በሆርሙዝጋን፣ ኩዜስታን እና ማርካዚ ግዛቶች በተፈጸሙ ጥቃቶች የሁለት ሰዎች ሕይወት ማለፉን የኢራን መንግስታዊ ዜና ወኪል አረጋግጧል። በሲስታንና ባሉቺስታን ግዛቶች ላይም ጥቃት ተፈጽሟል። የኢራን ፖለቲካዊ ምላሽ እጅግ የከረረም ነበር። የኢራን ምክትል የውጭ ጉዳይ ሚኒስተር በከፍተኛ ሃይማኖት መሪ ላይ ለተሞከረው የግድያ ሙከራ አጸፋዊ ምላሽ የሚሰጥበትን ህግ ፓርላማው እንዲያጸድቀው ጥሪ አቅርበዋል። በኢራን ላይ የሚወሰድ ማንኛውም እርምጃ ያለ ምላሽ መታለፍ የለበትም ነው ያሉት። አዲሱ የኢራን ጠቅላይ መሪ ሞጅታባ ሆሴን ሐሚኔ ጦርነቱ ከጀመረ ጊዜ አንስቶ ለመጀመሪያ ጊዜ መግለጫም ሰጥተዋል። አባታቸው ከተገደሉ በኋላ ባደረጉት ንግግር ኢራናውያን የሞታቸውን ብቀላ እንደሚያካሂዱ ቃል ገብተዋል። የኢራን ፓርላማ አፈ ጉባኤም የአንድ ወገን ስምምነቶች ዘመን ማብቃቱን በመግለጽ አሜሪካ ዋጋ እንደምትከፍል አስጠንቅቋል። የእስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ የባህር ወሽመጥ የኢራን ግዛት መሆኑን አውጆ ሕፃናትን የሚገድል ጦር በግዛቱ ጣልቃ እንዲገባ እንደማይፈቅድም አሳውቋል። የሆርሙዝ የባህር ወሽመጥ ቁጥጥር ጉዳይ የዓለምን ኢኮኖሚ አደጋ ላይ ጥሎታል። ኢራን በኦማን የባህር ዳርቻ አቅራቢያ በሚገኘው ባህረ ሰላጤ ላይ በኮንቴነር ጫኝ መርከብ ላይ ጥቃት መሰንዘሯን ተከትሎ ሁኔታው በእጅጉ ተባብሷል። ይህ የውሃ መስመር ከዓለም አቀፍ የነዳጅ ንግድ ውስጥ ትልቁን ድርሻ የሚይዝ ነው። አሜሪካ ባህረ ሰላጤው ለዓለም ክፍት መሆኑን ስታሳወቅ፣ ኢራን ግን ዝግ ማድረጓን ተናግራለች። የኢራን ጥቃት ዓለም አቀፍ የነዳጅ ዋጋ እንዲያሻቅብም አድርጓል። የብሬንት ድፍድፍ ነዳጅ ዋጋ በ3.92 በመቶ ሲጨምር የአሜሪካ ድፍድፍ ነዳጅ ዋጋ በ3.44 በመቶ ከፍ ብሏል። የነዳጅ ዋጋ ቀደም ሲል በርሜል $120 ከደረሰበት ከፍተኛ ደረጃ ላይ ቢቀንስም አሁን እየታየ ያለው ጥረት ግን አዲስ ቀውስ መፍጠሩም አይቀሬ ነው። አሜሪካ ለንግድ መርከቦች ከኦማን የባህር ዳርቻ ጋር በተጠጋጋ ደቡባዊ መስመር የጥበቃ ድጋፍ መስጠት መጀመሯ ደግሞ ኢራንን ይበልጥ አስቆጥቷታል። አሜሪካና ኢራን ጦርነቱን ለማቆም የሚያስችል የ60 ቀናት ጊዜያዊ የሰላም ስምምነት አጋማሽ ላይ ቢሆንም የስምምነት እየፈረሰም ይመስላል። ፓኪስታን፣ ኳታርና ግብጽ ዘላቂ ስምምነት ላይ ለመድረስ ጥረታቸውን ቀጥለዋል። የፓኪስታን የውጭ ጉዳይ ሚኒስተር ከኢራን አቻቸው ጋር ውጥረቱን ለማርገብም ተነጋግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ